ነበርኩኝ ቅድም አባታችን እንደዛ ብለዋል። ሰው አንድ ገዳም አለ ሰው መስዋዕት ይደረጋል ብለው ሲሉ ሰምቻለሁ። ባለፈ ነገር ስላሴ ጋር ያያለነ ኦኬ ገዳሙ ይሄስ ነው። ምን ታረጉታላችሁ? ገዳሙ ላይ ገዳሙ ነው ብላችሁ ዛሬ ብላችሁ ጎጃም ነው ብላችሁ ጎንደር ነው ብላችሁ ሸዋ ነው ብላችሁ ትግራይ ነው ብላችሁ ምን ልታደርጉት ነው? እዚህ ገዳም ላይ ዘንዶ ለዘንዶ ሰው ይገበራል አሉ። ዘንዶ የሰው ደም ይጠጣል አሉ። የት ነው ቦታው ብላችሁ ልትጠይቁ ነው ወይስ ምን ልታደርጉ ነው? አንድ ሰው ልንገራችሁ፣ አንድ ሰው እንደዚህ ይደረጋል ተባለና እንዲሁ ዝም ብሎ መረጃ ሊያጣራ ሄደ። ምን አውቀው ሰው የሚያጣራ ሲሄድ ሰውየው ደረሰበት። ይዞ ጫካ ገብቶ ጥፍሩ ነቅሎ ሌላከው። ምን ያህል ሰው አሁን ይሄንን አደባባይ ላይ እንዳስቀመጠው አላቅም። በየፔጁ ምን ያህል ሰው እንዳስቀመጠው የህግ አካላት እንዲሰሙት ምን ያህል ሰው እንዳስቀመጠው ማለት ነው። ታውቃላችሁ በእንደዚህ አይነት ወንጀል ውስጥ ወንጀልን አለመጠቆም ከወንጀለኞች ጋር ተባባሪም ያደርጋል በእግዚአብሔርም በሰውም ፊት ማለት ነው። እና ይሄ ነገር በደንብ ነው መሰማት ያለበት። በደንብ ቤተ ክህነቱ ሁሉ መስማት አለበት። ሁሉም አገልጋዮች በውስጥ የተላከላቸው ዝም ብለው ነው ያዳፈኑት። ሁሉም ነው የቀበረው የተነገራቸው ሰዎች ሁሉ ጭምር ማለት ነው። ስለዚህ ታብ እና ኮፒ ሊንክ ሼር በማድረግ ወደ የሚመለከታቸው አካላት እንሄዳለን ማለት ነው። ማርሶሪ እንዲደርስ እናደርጋለን። ከዚህ በኋላ ኦኬ ስቱዲዮ የምትባለው ደግመ ከላክ ብሎክ አደርጋለሁ። ብሎክ ነው የማደርጋችሁ። ከአሁን በኋላ አልናገርም። ደግማችሁ የላካችሁ ሳወርዳችሁ ከገስት ላይ ድጋሚ ከላካችሁ ያለምን ርህራሄ ይሄን ፔጅ አታዩትም መቼም ማለት ነው። ደግማችሁ ላኩ። ከዚህ በኋላ ማንንም አልናገርም። የወንጌል አማኞች የሆናችሁ ከላካችሁ ብሎክ ነው የማደርጋችሁ ቀጥታ ያለምን ማስጠንቀቂያ ማለት ነው። ለምን ገስት እንደምትልኩ አይዶ ነው። እሺ እና ምንድነው እኛ ጋር አይታችሁ ከሆነ ጥቂት ነገር ትክክል ያልሆነ ጥቂት ነገር ሲያገኙ እንዳለን የሚያርገበግቡት ሰምተው እንዳልሰማ ማን ተናገረ በዚህ ጉዳይ ሰምተው እንዳልሰማ ይሆናሉ፣ አይተው እንዳላዩ ይሆናሉ። ገዳም ውስጥ ሰው እየታረደ ለአጋንንት መስዋዕት እየቀረበ ነው ተብሎ በራሳቸው ምዕመናን እየተነገረ በራሳቸው ቄስ መረጃ ወጥቶ 10 ወር ሙሉ ይሄንን ያደረገው ወንድም በውስጥ መስመር ለአገልጋዮች ሁሉ እንዲደርስ ሰጥቶ ሰምተው እንዳልሰማ አይተው እንዳላዩ ነው ዝም ያሉት። ከነ ዘማርያም ዘለቀ ጀምሮ ሁሉ ማለት ነው። የዘማርያም ዘለቀን የስልክ ግጂ ሪከርድ ያደረገው ሰው በውስጥ ድጋሚ ይላክል ይለኔ። ያ ወንድም ምናልባት ከኢትዮጵያ ውጭ ስለሆነ ያለው ሊተኛ ይችል ይሆናል ካለ ማለት ነው። ያኔ የድምፅ ቅጂ የቀዳ ሰው ካለ እንዲልክልኝ እፈልጋለሁ። ተባረኩ። ባለፈው ሲያሰማው የተቀዳውን የድምፅ ቅጂ የዘማርያም ዘለቀ ሪከርድ የተደረገው ማለት ነው። ወገኖች ገስት የሚልክባችሁ ታፕታፕ ስታረጉ ነው አይደለ? ስለዚህ ምን ታደርጋላችሁ? የኤርሚ በትልቁ ያለበት ላይ መሀል ላይ ብቻ አድርጉ። ለምን ሌላ ቦታ ካደረጋችሁ ገስት ይልክባችኋል። ለዛ ነው ይሄ ፕላስ ሳይን ያለበት ባዶ ገስት ላይ አታድርጉ። እሺ? አው ገስት የሚልክባችሁ ታፕታፕ ሲደረግ ነው። ጣት ምናምን ሲንሸራተት ገስት ይልካልና የኤርሚ ቦታ ላይ ብቻ ትልቁ ቦታ ላይ ብቻ እንደዛ ነው አይደል? አዎ እሺ በቃ ትልቁ ላይ ብቻ አድርጉ። ኮሜንት ላይ ማታድርጉ፣ ከታች ትልቁ ላይ። ኦኬ ተባረኩ። ታብና ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ኦኬ ጎ ሄድ። ይትባረክ የተናገሩት ሐሳብ ሲሰጡ የተናገሩት ነገር ነበር ትዝ የሚለኝ ዮሴያስ ነበሩ። ገብረስላሴም ያው ነበር ወንድማችን ማለት ነው። እና እኔም ማውቀው አንድ ገዳም አለ
ሰው እየታረደ መስዋዕት የሚቀርብበት አልናገርም፣ ያንን ገዳም መናገር አልፈልግም እንጂ ብለው ሲናገሩ በጣም ያሸከከኝ፣ በጣም ነው ያመመኝ። ይህን ገዳም ማወቅ እፈልጋለሁ። እናንተስ እንዴት አስችሏችሁ ነው ዝም ያላችሁ? ይሄ ስንቱም ሰው ሊያሰናክል ይችላል። ትክክለኛ እስከሆነ ለምንድነው ማይነገርም? ቤታችንን እንድናጸዳ ይህንን ማወቅ እፈልጋለሁ። እናንተ ዝም ያላችሁበት። እሳቸውስ በእርግጥ ኦርቶዶክሳዊ ናቸው ወይ? አልገባኝም። ገብርሽ ማራት የገባ ነገር ካለ እኔ የለውም። ኔትወርክ አስወርዶኝ ነበር እኮ የሆነ ሰዓት ላይ እና ይህን ሀሳብ አሰማው ሲሰልም ግር ብሎኝ ነበር ነገር አለ። ገብረስላሴ ቀስ ይቅርታ፣ ገብረስላሴ እኔ ነበርኩኝ። ቅድም አባታችን ቀሲስ እንደዛ ብለው ነበረ በመሀል። ሌላው ነገር ያው እኛ እነሱንም እንደዚህ ክፍተት ያለባቸው ሰዎችን ለማስተማር ስለሆነ የመጣ ነው። ከስሜት በጸዳ መልኩ ቀስ አድርገን ያለውን ነገር እንትን ቢባል ጥሩ ነው። እኔ ሰምቻለሁ ነበርኩኝ። ቅድም አባታችን እንደዛ ብለዋል። ሰው አንድ ገዳም አለ፣ ሰው መስዋዕት ይደረጋል ብለው ሲሉ ሰምቻለሁ። አንተም ነበር ገብረስላሴ። ሰውየው ከሱ ሲናገሩ ሰምቻቸዋለሁ። ያሉበትን አግባብ ስላላወቅኩ ነው። ሊሆን ይችላል እንደ ሁሉ ገዳም ንጹህ አይባልም፣ ሁሉ ምዕመን ንጹህ አይባልም፣ ሁሉ መምህር ንጹህ አይባልም። እና ለምሳሌ እኔም የማውቀው ሌላ በጣም መጥፎ ስራ የሚሰራበት ገዳም አለ። ታዲያ ያንን መጥፎ ቦታ ጠቅሼ እዚህ ተናግሬ ሌላው እንዲጠላ ላለማድረግ በሚል ዝም እላለሁ። ከዚህ ተናግሩበትን አግባብ ስለማናውቀው ለምን ማብራሪያ ያልጠየቃችሁ ነው ይመስለኛል የልጁ ጥያቄ። እኔ በኔጌቲቭ መንገድ አልተረዳሁትም የልጁ ጥያቄና ገጽ ላይ የነበራችሁ ሰዎች አባታችን ከምን አግባብ ነው እንደዚህ ያሉት? ምክንያቱም አንዳንዴ ቀጥታም ላይሆን ይችላል ነገሩ፣ እኛን በተረዳነው መንገድም ላይሆን ይችላል። በዛ መንገድ ከሆንም ደግሞ ይህ በጣም ፍጹም ሊወገዝ የሚገባ ነገር ነው እና እጅግ በጣም ተንኮለኛና መሰሪ ልጅ ነው ሶላ ተዋህዶ። እውነቴን ነው የምላችሁ፣ እመኑኝ። እኔ በህይወት ዘመኔ በጣም ብዙ ተንኮለኛ ሰዎችን አይቻለሁ። በጣም ብዙ ወንጀለኞችን አይቻለሁ። በህይወት ዘመኔ መንግስት ቤት 10 ዓመት ሳገለግል በአቃቢ ህግነት በጣም ብዙ ወንጀለኞችና ነፍሰ በላዎችን አይቻለሁ። የሶላ ተዋህዶን ያክል ግን ገጥሞኝ አያውቅም። እና እንትን ስላሉ ነው ያኔ የከበደኝ። ያኔ ልንገሮትና የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል፣ ገዳሙን ግን አልነግራችሁም ሲሉ ደንግጬ ነው። እና ይህን ኮንፊስ ያድርጉልኝ። ሰዎችን በሐሰተኛ እኔን ስለከሰሱ አሁኑኑ ቪዲዮውን ላወርደው ነው፣ በቅንነት እንዲያዩልኝ አወርደዋለሁ። ማርያም እሺ፣ አሁን እንደባበዝ። አሁን ይህንን ባለፈ ነገር ስላሴ ጋር እያለ እርሱም የዚህ የተለየ ርዕስ አይደለም። አሁን ላይ ሰው እየታረደ መስዋዕት ይቀርባል ስል ያገናል ችግር ገዳሙ ላይ እዚህ ያሉ ሰዎች እንኳን በገዳሙ ታቅፈው የሚኖሩ ሰዎች እንኳን እንደዚህ አይነት እውቅና የላቸው። ግለሰቦች የሚጠቀሙት ጥቅም እንጂ እንደ ጠላላ እንደ ገዳም የሚሰራ ስርዓት አይደለም። እዛ ላይ ገዳም ላይ እንትን አለ፣ የገዳሙ ሊቀረድ አለ፣ ሊቃበው አለ፣ ቄሰ ገበዝ አለ፣ ሌሎችም በተዋረድ የገዳሙ አገልጋዮች አሉ። እነዚህ ውስጥ እንኳን ራሱ የሚታወቅ ነገር አይደለም። ግለሰባዊ የሆነ ጉዳይ ግለሰቡ የሚተገብረው ተግባር ነው እንጂ ከገዳሙ ጋር የተገናኘ አንዳች ነገር የለም። ስለዚህ በወቅቱ እንደዚህ የሚደረግበት ቦታ አለ ስል የገዳሙን ክብር ለማውረድ የገዳሙ ላይ እንደዚህ ሳይሰራ ግለሰቦች ገዳሙ ስለሆነው ግን የሚሰሩት ስራ ለራሳቸው ተንኮል፣ ለራሳቸው ብልሹ አሰራር የሚፈጽሙት ስርዓት እንጂ
ከገዳም ጋር የተገናኘ ጉዳይም አይደለም። ግን ቦታው ላይ ሰዎች ገብተው ይህን ስራ ይሰራሉ። ኦኬ ገዳሙ የት ነው? ምን ታደርጉታላችሁ? ገዳሙ ላይ ገዳሙ ይሄ ነው ብላችሁ፣ እዛ ነው ብላችሁ፣ ጎጃም ነው ብላችሁ፣ ጎንደር ነው ብላችሁ፣ ሸዋ ነው ብላችሁ፣ ትግራይ ነው ብላችሁ ምን ልታደርጉት ነው? እዛ ገዳም ሲሄዱ እዚህ ገዳም ላይ ዘንዶ ለዘንዶ ሰው ይገበራል አሉ። ዘንዶ የሰው ደም ይጠጣል አሉ። የት ነው ቦታው ብላችሁ ልጠይቁ ነው ወይስ ምን ልታደርጉ ነው? አንድ ሰው ልንገራችሁ፣ አንድ ሰው እንደዚህ ይደረጋል ተባለና እንዲሁ ዝም ብሎ መረጃ ሊያጣራ ሄደ። የምናውቀው ሰው የሚያጣራ ሲሄድ ሰውየው ደረሰበት። ይዞ ጫካ ገብቶ ጥፍሩን ነቅሎ ነው የላከው። ስለዚህ አሁን ከገዳም ጋር ከግለሰብ ጋር ጉዳዩ ከግለሰብ ጋር ነው የተያያዘው። ጉዳዩ ከግለሰብ ጋር ስለሆነ አሁን ቦታው የት ነው? ቅድም ምናምን ያች ዘማሪ ማርሜና የምትባል ሪከርድ አድርጉ በማርያም ቦታውን ንገር ምናምን ስትል ነበረች። ቦታው ላይ ሳይሆን ሰዎች ላይ ስራ መስራት፣ ሰዎችን የማዳን ስራ፣ ተከታዮቻቸው የሰዎች ተከታይ የሚሄዱበትን መንገድ ስህተት እንደሆነ ከዛ የታረሙና እውነተኛ ህገ ቤተክርስቲያንን ስርዓተ ቤተክርስቲያንን ጠብቀን እንጓዝ። እኛም እንጠቀም፣ ክርስቲያኖችም እንጠቀም። በምን እንጠቀም? ስርዓትን በመጠበቅ ስርዓትን በመጣስ ተጠቂዎች አንሆን እና እንደዚያ ቢሆን ነው የተሻለ ቢሆን። እያስፈራሩን ነው ምናምን ምንም እኔ ላስፈራራችሁ አይደለም። በምን ነው ማስፈራራችሁ? ከፈራችሁ የራሳችሁ መፍራትም የራሳችሁ። እግዚአብሔርን ፍሩ፣ ሰውን አትፍሩ። ምን ነው የምትፈሩት? መቃታች ላይ 666 ሊሆን ይችላል። የ666 አምላክም ሊሆን ይችላል። እዛ ሰው ይሄን የሚያደርገው ሰው እንደዚህ ሊሆን ይችላል። ገዳሙ ግን እውነተኛ ገዳም ጥንታዊ የሆነ ገዳም ሊሆን ይችላል። ጥንት የነበሩ አባቶችም እውነተኞች አባቶች ሊሆኑ ይችላሉ። አሁን ላይ የገባው ሰው ግን ዘንዶ አምላክ ሊሆን ይችላል። ከእምነት ውጭ እንደዚህ አሁን እንደዚህ የሚያደርግ ሰው ክርስቲያን ነው ብለን ገና ስለማናስብ ማለት ነው። ስለዚህ አሁን ቦታውን መናገሩ ለእናንተ የሚጠቅማችሁ ይመስለኝ። እኔም ማወቄ ራሱ ስሜት አይሰማኝ እንኳን ለእናንተ ልታውቁትና ያለው ነገር ይሄ ነው ወንድሜ። እግዚአብሔር አክብርልኝ አባታችን። ገዳሙ ማወቅ ለምንድን ነው የሚያስፈልግ ብለው ቢሉ እኛ እንግዲህ ስደተኞች ነን። ኦኬ ወገኖች፣ እሺ ይህን መርሃ ግብር ባስተላልፈው ደስ ባላይ ነበር፣ ግን የሪፖርት ነገር አሁን እየመጣብኝ ነው ያለው። ምክንያቱም እዚያውን ኦልሞስት 400 ምናምን ሰው አለ። ማነች አልማዝና ቅድስና የተወሰኑ ሰዎች ናቸው ሼር የሚያደርጉት። ስለዚህ ምን ማለት ነው? ይህን ነገር እኛም የወንጌላውያን አማኞች ወንጀሉ ተደብቆ እንዲቀር እንፈልጋለን ማለት ነው። ስለዚህ ጌታ ይባርካችሁ። ፔጄን ስለምፈልገው ጸጋ ይብዛላችሁ። በቃ በሌላ ፕሮግራም በሌላ ጊዜ እንገናኛለን። ተባረኩ። ሰላም ሁኑ። አይቻለሁ፣ ግን በእውነት በጣም ብዙዎቻችሁን አይቻለሁ፣ ብዙዎቻችሁን ታዝቤያለሁ። ለሌላ ሲሆን እጃችሁ እንዴት እንደሚፈታ እናውቃለን፣ ግን አሁን ላይ ሲሆን ግን አየኋችሁ። በጣም ደግማችሁ እኔ ጋ ማናችሁም በውስጥ አገልግል ምናምን ብላችሁ እንዳትሉ። እናንተም ጭምር የእንደዚህ አይነት የንጹሐን ደም ተባባሪ ሰዎች ናችሁ። በምናሰማበት እናሰማለን። በማሰማበት እኔ የህግ አካላት ጋር ደርሶ ይሄ ነገር ፒክቸራቸው እያንዳንዱ ነገር ለዛ ይሰጣል ማለት ነው። በጣም የማዝነው ግን አንድም የወንጌል አማኝ በውስጥ መስመር እንዲና እንደዚህ ብሎ እንዳይለኝ። ቴንኪው። ጸጋ ይብዛላችሁ። አይቻለሁ። በጣም ነው የሚያሳዝነው። ሼም ኦን ዩ በእውነት ቴንኪው። ጸጋ ይብዛላችሁ። ተባረኩ።